ልጨርሽ ነው የመጣሽ? አስወጣልኝ! ውጪልኝ! ከዚህ ቤት ውጪ! አስወጣልኝ! ውጪ! ውጪልኝ! ውጪ! ይቅርታ እስክትለኝ ድረስ እመላለሳለሁ፣ እጠይቃታለሁ። ቤቲ በቃ ሂጂ፣ በእናትሽ ራይድሽን ጥሪና ሂጂ። እዚህ ማምጣት አልነበረም። እሱን እኮ ነው የምልህ። ይቅርታ ልጠይቅሽ ትፈልጋለች ሲሉኝ እንደማይሆን ነግሬያቸዋለሁ። ለናትም ለትሁትም ከነ ይቅርታ ገደል መግባት ትችላለች። የራሷ ጉዳይ። አሁን ወደ ዋና ጣቢያ ተመልሰሻል። ጥሩ ለመሆን ብሞክርም እድሉን ሊሰጡ ናቸው። ስለዚህ የራሷ ጉዳይ። ይሄ መድኃኒትማ ሰውነት ውስጥ ገብቶ ይገልሻል። መሞት አለብሽ። እናንተ እየሳቃችሁ እኛ እያዘንን አንኖር። እንዴት እሺ ትላታለህ? ብጨቀጭቅህስ? ቆይ አንተን ያሳለፍኩትን ነገር ታውቃለህ? ይገባኛል። ታውቃለህ፣ ከዚህ በፊት ስታሰቃየኝ የነበረውን በሙሉ ነግሬሃለሁ። አታስታውስም? ይቅርታ አድርጊልኝ እናቴ። እኔ እንደዚህ ስሜትሽ ይነካል ብዬ አስቤ አልነበረም። በቃ ይቅር ብለሽ አትከላከያለሽ ብዬ ነበር። በራሴ ወርቆች እየተዋበች እየመጣች እኔ ምን ያህል አስቀያሚ እንደሆንኩ እየነገረችኝ ራሴን ጠልቼ ነበር። ይሄንን ታውቃለህ አንተ? እኔ መቼም ይቅር ልላት አልችልም። ጭካኔዋን ልረሳው አልችልም። ናቲ፣ እመኚኝ እማዬ፣ ያለ ፍቃድሽ አትመጣም። ደግሞ እንደማትመጣ በምን እርግጠኛ ሆናለሁ? እሺ አትመጣም እናቴ። በቃ በጣም ይቅርታ። ከመጣች እኔ ነኝ የምወጣው። ተጸጽታ ይቅርታ ልትጠይቃት ነው የመጣችው። ሌላ ያጠፋችው ነገር የለም እኮ። በምን ልትጠይቅ ነው? ከኋላ ሌላ ነገር አልገባኝም። ሌላ ነገር ባይኖር ኖሮ በካለችበት ይቅርታ ጠይቀኝ። ባልሽን አንድ ነገር አሳብ ትሁት ከዚህ ቤት ትወጣለህ በይ ይልሻል እንጂ ቤት እናትህ ግን እንድትታረቅ ስትነግራት እምቢ ስትል አስገድደሃታል? አንቺ ትሁት ከዚህ ቤት እንድትወጣ ከረዳሽ እናቴ ይቅርታ ታደርግልሻለች። ለማን ወርደሽ ቀላል እና እያስፈራራሽኝ ነው? ወይዘሮ አለሜ ይህ እንደሚፈጠር ቀድማ ታውቅ ነበር። ታዲያ ትሁትና ናቲ ትልቅ ስህተት ሰሩ። እሱም ወይዘሮ አለሜን ይቅርታ ልጠይቅሽ ቤት ትመጣለች በማለት ድንገት ማንም ሰው በሌለበት እኔና ትሁት ሌላ ቦታ እንሄዳለን በማለትም እንደገና ደግሞ ትሁት ከአቶ ገዜ ቤት እንድትወጣ እርጂ በማለትም ናቲ ትልቅ ስህተት ሰርቷል። ታዲያ ቤቲም እሺ አይለኝም ስትል ነበር። አሳምኘው ሲላት ነበር። አንተም እናቴ ይቅርታ እንድታደርግልኝ ካሳመንጋትና ወደ ቤት ከወሰከኝ እኔም ደግሞ ትሁት እንድትወጣ ከአቶ ገዜ ጋር አደርጋለሁ አመቻቻለሁ ስትለው እዚህ ጋር ናቲ ተሸውዶ ማንም የለም እኔና ትሁት ወደ ሆነ ቦታ ልንሄድ ነው፣ ስለዚህ አንቺ አለሜን ሄጅና ይቅርታ በያት ይላታል። ታዲያ ደስ እያላት ነበር ቤቲ ወደ አለሜ ጋር ሄደችው። ታዲያ እንደሄደችም በር ታንኳኳለች። በር ስታንኳኳም ወይዘሮ አለሜ በሩን ትከፍተዋለች። ታዲያ ቤቲ እንዴት ነሽ ይቅርታ ስትላትም ውጭልኝ ስትላት ነበር። አቶ ገዜ እዚህ ሰፈር ነው፣ ስለዚህ ቁጭ በይ፣ ደግሞ ዛሬ ቆንጆ ቡና ፍልተን እንጠጣለን በማለትም ቡናው ነው ስኔው ቀራርቧል ትላለች ቤቲ። ታዲያ ይህም በማለትም ቀጥታ ሄዳ ቡና ያፈላች መስላ አምጥታ ጠረጴዛ ላይ ካስቀመጠች በኋላ እኔ ምልሽ አለሜ በማለትም ጠጋ ብላታለች። ታዲያ ጠጋ ታለቻትን በኋላ ያን የመርዝ መርፌውን አለሜን ወቅታት ቶሎ ሮጣ ከዛ ቤት ወጥታለች። ታዲያ ናቲ እዚህ ጋር በጣም ትልቅ ስህተት ሰርቶ አለሜ ቤቴን አታምጣብኝ፣ እሱ ያደረገችልኝን መቼም ረስቼ ይቅርታ አላደርግላትም ስትለው ለትሁት ሲል ትሁትን ከአቶ ገዜ ቤት አስወጣለሁ ሲል እናቱን አሳልፎ ወይዘሮ አለሜን ህይወቷን እንድታጣ አድርጓታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዛት ተረፈ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ታዲያ ትሁት ክፍል 109 ምን ይመስላል የሚለውን እናያለን። ወይዘሮ አለሜ ከዚህ ዓለም በሞት ተለየች። ታዲያ ቤት የነበረችው ይሄን ጥቃት ልታደርሰው የቻለችው ታዲያ ይሄን ጥቃት እንዴት ማድረስ ፈለገች ቤቲ? እንዴት አለሜስ ምን አድርጋት ነው የሚለውን የምናይ ይሆናል። ከዚህ በፊት እንግዲህ ቤቲ ለአቶ ገዜ እኔ አንድም የገባሁት ለገንዘብ፣ ሁለት ደግሞ ለበቀል ነው ስትለውም ነበር። ለበቀል ሲላት አዎ ለበቀል ብቸኝነትን የምበቀለው ከአንተ ጋር ሲሆን ነው ስትለውም ነበረ። ግን እዚህ ጋር አንድ ነገር አቶ ገዜም ያልገባው ነገር አለ። ቤቲ ወይዘሮ አለሜን ለመበቀልና አንድ ገኛ ደግሞ ከአቶ ገዜን ገንዘብ ፈልጋ ነበር እንጂ አቶ ገዜን ፈልገው አልነበረም የገባቸው። ታዲያ ቤቲ አለሜን መበቀል ለምን ፈለገች ስንል እንግዲህ አካል ጉዳተኛ ሆና እህቷ ቤት የዋለች እህት አለቻት። ያቺ እህቷ እንደዛ እንድትሆን ያደረገችው ደግሞ ወይ እንግዲህ ወይዘሮ አለሜ ሳትሆን፣ ነገር ግን ወይዘሮ አለሜ እንደዛ ያደረጋትን ሰው ገንዘብ ከፍላ ስላስፈታችሁና ስላስወጣችሁ ይሄንን በቀል ቤቲ ወይዘሮ አለሜ መበቀል የእህቷን ጠላት ከፍላ ስላስወጣች መበቀል ትፈልጋለች። ወይዘሮ አለሜ ግን ምንም የምታውቀው ታሪክ የለም። የዛች ልጅ እህት መሆኗን ቤቲ አታውቅም። እንግዲህ ከዚህ በፊት እንዳየነው እንግዲህ በዛ በባዶ ክላስ ቤት ውስጥ ስታሰቃያት ነበር እና ስታስፈራራትም እብነች ታስጠያለሽ እያለችም ነበር ማለት ነው። ታዲያ ናቲ እንግዲህ አንድ ትልቅ ስህተት የሰራው የአለሜን ገንዘብ እመልሳለሁ፣ የአቶ ገዜን ግን ወስደዋለሁ፣ ከአቶ ገዜ ጋር ልለያይ ነው ስላለችው የእናቴን ገንዘብ የምትመስልና ይቅርታ ልጠይቃ ስላለችው ጸጽቶኝ ነው ስላለችው ናቲ በጣም ተሸውዶ ትሁትም እና ናቲ እዚህ ጋር ተሸውደው
ወይዘሮ አለሜንና ቤቲን ለማገናኘት ሞክረዋል። ታዲያ ወይዘሮ አለሜን ቤቲን ይዟት ቤት ድረስ ሲሄድ እንዴት ይዘን ልመጣ ቻልክ? እንዴት ላይንሽን ላይ ማየት አልፈልግም ትላለች። ያሰቃየቻትን በሙሉ እያስታወሰች ቤቲን አባራ አስወጥታታለች ማለት ነው። ታዲያ ቤቲ የመጀመሪያ ቀን አልተሳካላትም። ያን የመርዝ መርፌ በኪሷ ይዘው ተመልሳለች ማለት ነው። ታዲያ ቤቷ እንደገባችም ወይዘሮ አለሜ ይችን የመርዝ መርፌማ ቀምሰሽ በሰውነትሽ ውስጥ አሰራጭቼ መሞት አለብሽ፣ መቆም የለብሽም። እኛ እያለቀስን እኛ እየተጨነቅን እናንተ ደስተኛ ሆናችሁ አትኖሩም ስትልም ነበር ማለት ነው። ታዲያችን መርፌ ከፍራሽ ስር አርጋትም ነበር ከመኝታ ክላሷ። ታዲያ እንግዲህ እናቴ ይቅርታ እስካላረገችልኝ ድረስ መመላለስ አይቀርም ቤቱን ነው እንዳውቂያለሁ እመላለሳለሁ ስትል ነበር። ታዲያ ናቴም እሺ ምናምን ብሏት ነበረ። በያም ሄጅልኝ ሲልም እንግዲህ ወደ ቤቱ አባሯት ነበር ቤቲ ማለት ነው። ታዲያ ተመልሶ ሲመጣ እናቱ አንዴ ናቴ እንዴት እንደዚህ ታደርጋለህ? ይቺ እኮ ከዚህ ቤት ያሰቃየችኝን እኮ አንተ ጠንቅቀህ አታውቅም። ብዙ ነገር አድርጋኛለች እኮ አንተ እንዴት እንደዚህ ልታረግ ትችላለህ? እሷን እንዴት ይዘብኝ ትመጣለህ? ትለዋለች። እኔ እኮ የሚያስቀይምሽና የሚከብድሽ አልመሰለኝም ነበር። ስለዚህ ከዚህ በኋላ አትመጣም ይቅርታ ይላታል ማለት ነው። ከዚህ በኋላ እንዳታመጣብኝ ብለው ነበር። ታዲያ ናቲም እዚህ ጋር እሺ ብሏት ነበር እና የካሌብ አባትም ቤቲ ከኋላ የሆነ ነገር ይኖራል። ስለዚህ የሆነ ነገር ሳይኖር በአጭር ጊዜ ተጸጽታ እንዴት ተቀየረች፣ እንዴት ጥሩ ሰው መሰለች፣ እንዴት ጥሩ ሰው ሆነች። ስለዚህ ኋላውን በምን ታውቃለህ መጠርጠር አለብህ ሲሉትም ነበር። ታዲያ ናቲ ሁሉን ነገር ክፉ ነው ብለን በክፋት አይን አይተን መጠርጠር የለብንም፣ አንዳንዴ መልካም መልካሙ ብናስብ ጥሩ ነው ሲልም ነበረ። ታዲያ በሌላ በኩል እንግዲህ ቤቲን ሄዶ ሲያናግራት ነበር። ጥሩ ሰው ሆነሻል፣ ጥሩ ሰው መስለሻል ሲላትም ነበር። ታዲያ ለትሁትም ደግሞ በሌላ በኩል ቤቲ እኔ ጥሩ ለመሆን ልሞክርላችሁ፣ ወይዘሮ አለሜም ይቅርታ ልጠይቃት ስትሞክር እምቢ ብላለች። ስለዚህ የኔን ጥሩነት አትፈልጉ፣ ወይዘሮ አለሜም ቢሆን ተነ ይቅርታዋ ገደል መግባት ትችላለች፣ የራሳችሁ ጉዳይ ነው ከዚህ በኋላ ብላም ትሁትን ግራ አጋብታት ነበረ። ታዲያ ትሁትም የሆነ ተጸጽታ መስሏት ናቲና ትሁትን እንግዲህ መልካም በመምሰልና ወይዘሮ አለሜ ከዛ ቤት እንድትወጣም ስላገዘቻቸው ጥሩ ሰው ናት አለሜን ትጎዳታለች ብለው ሲያሰቡ ከዚህ በፊት ያደረገቻት ነገር ስለ ጸጸታት ይቅርታ የምትጠይቃት የእውነት መስሏቸው ታዲያ አንድ ነገር ላማክራት በማለትም ወደ ቤቲ ክላስ ይገባል ማለት ነው። ናቲ አንድ ነገር ላማክርሽ ይላታል። ምንድነው ስለዋለኝ ትሁት ከዚህ ቤት እንድትወጣ አቶ ገዚና ሳመኘው ይላታል። ታዲያ ቤቲም አልችልም ስትል ነበር። ትችያለሽ፣ እንዴት ማርገሽ ባልሽ ስለሆነ ማሳመን ትችያለሽ ይላታል። ታዲያ እኔና ትሁትን ደግሞ በጥሩ አይን ማየት አለብሽ ስላታል። በክፉ አይን እንኳን አይቻችሁ አላውቅም ስትለው ነበር። እናም አንተ እኮ እናቴን ይቅርታ ልላት ሲሄድ ፍቃደኛ አልነበርክም እና አስገድደህ ይቅርታ እንድታደርገኝ አላደረግክም። እኔ አቶ ጊዜ እንደዛ እንዲላደርግ ስላለ ይላታል። አንቺ ብቻ ትሁትን ከዚህ ቤት እንድታስጪ አሳምኝልኝ እንጂ እኔ ወይዘሮ አለሜን አለችበት ቤት ወስድሽና ያው ቤቱን ታውቂዋለሽ፣ እኔና አያቶ ካሌብ አባት በሌለንበት ታገኛትና ይቅርታ እግሯ ላይ ተንበርክከሽ ይቅርታ ትያታለሽ። እሷም ምንተኛ ጋር ሆና ፈርታና ሸሚዟት ይሆናል እንጂ ይቅርታ ታደርግልሻለች ሲላትም ነበር። ቤቲ በቃ በደስታ ትሁት እንድትወጣ ከዚህ ቤት አደርጋለሁ ስትለውም ነበር። ታዲያ አቶ ካሌቤን አባት አንድ ነገር እንድታግዘኝ ይፈልጋለሁ ይላል ናቲ ማለት ነው። ታዲያ የትሁት አጎትም ቤቲ ከኋላ የሆነ ነገር ሊኖር ይችላል፣ እንዴት ባዶ ቤት ሄዳ ይቅርታ እንድጠይቃት ፈለግ? ምናልባት ብቻዋን ሆና ወይዘሮ አለሜ ይቅርታ የምታደርግላት ፈርታት ምናምን ይሆናል እንጂ የእውነት ይቅርታ አታደርግላትም። ለማንኛውም ከኋላ ብታጠና ብዙ ነገር ብታጠናና ይህን ነገር ብታስብበት ጥሩ ይመስለኛል። እናት ግን አሳልፈ በዚህ ልክ መስጠት አልነበረብህም ይለዋል ማለት ነው። ታዲያ ናቲም እንግዲህ ቤቲም መንገድ ላይ አግኝቷት በቃ አሁን ማንም የለም የካሌብ አባትም የለም፣ እኔ እናት ደግሞ ወደ ሆነ ቦታ ላይ እኔ ትሁትን እየጠበቅኩ ነው። ስለዚህ ሄደሽ እግሯ ላይ ተንበርከሽ ይቅርታ ጠይቂያት፣ ይቅርታ ታደርግልሻለች ይላታል። ታዲያ ቤቲም ደስ እያላት ነበር የሄደችው እና ሄዳም እንግዲህ በር ታንኳኳለች ማለት ነው። ናቲና ትሁት ደግሞ ተያይዘው ወደ ሌላ ቦታ ይሄዳሉ ማለት ነው። ታዲያ እናቱን አሳልፎ ለትሁትን ከዛ ቤት ለማስወጣት ስል ትልቅ ስህተት ሰርቷል ናቲ ማለት ነው። ቤቲን አሳልፎ እናቱን አሳልፎ ሰጥቷት ቤቲን ትሁትን ታውቂያለሽ ሂጂ ይላታል። ብቻዋን ናት ሲላትም አለሜ መጽሐፍ እያነበበች እያለ እንግዲህ ቤቲ በር ታንኳኳለች ማለት ነው። ታዲያ ወይዘሮ አለሜ የምታነበው መጽሐፍ ቁጭ አድርጋ ማን ነው በማለትም በሩን ትከፍታለች። ታዲያ በሩን ስትከፍት ግን የመጣችው ቤቲ ነበረች። እንዴት መጣች ውጭልኝ ስትላትም ነበር። እኔ ለማንኛውም ይቅርታ እንድታደርግልኝ በጣም ስለበደልኩሽ ይቅርታ እንድታደርግልኝ ነው ቤትሽ መጣሁት ትላታለች። ወይዘሮ አለሜ ይቅርታ አላደርግልሽም ውጭልኝ፣ ይቅርታሽን አልፈልግም ውጭልኝ ራቂ ስትላትም ነበር። ታዲያ ቤቴ አንድ ሲስተም ተጠቅማለች እዚህ ጋር አቶ ገዜ በዚህ በቅርብ ነው ያለው፣ ስለዚህ ይቅርታ ብታደርግልኝ ይሻላል ስትላትም እያስፈራራሽ ነው ትላታለች። እያስፈራራሽ አይደለም፣ ነገር ግን እዚህ ጋር ቡናም ቀራርቧል፣ ስኔውም አለ፣ ስለዚህ ቡና ፈልተን ደግሞ እንጠጣለን በማለትም
ቡና ያፈላች መስላ የፈላውን ቡና ይዛ መጥታ ቁጭ ብላለች ማለት ነው። ታዲያ ወይዘሮ አለሜም ግራ ተጋብታ ማለት ነው ይቅርታ አላደርግላት እያለችም ቁጭ ብላ ነበርና የቤቲ መጨረሻ ልታይ ታዲያ ቤቲ እኔ ምልሽ አለሜ በማለትም ወደ ወይዘሮ አለሜ ጠጋ ትላለች ማለት ነው። ጠጋ ካለችም ያንን መርፌ አውጥታ ወደ ክንዷ ስር ወይም ደረቷ ላይ ወግታታለች ማለት ነው። ታዲያ ወይዘሮ አለሜ ራሷን ስትስት ቤቴ ወጣ ከዛ ቤት ወጥታለች ማለት ነው። እንግዲህ ወይዘሮ አለሜ ከባድ ጉዳት ደርሶባታል። ለሞት እንኳን ባይዳርጋት አቶ ጊዜ ከዚህ በፊት ወይዘሮ አለሜን ለመግደል ያዘጋጀውን መርፌ ነበረና ይዛ የወጣችው ቤቴ እንግዲህ ምክንያቱም አቶ ጊዜ ከዚህ በፊት ደግሞ ማንን ልገድል ነው ይሄ መድኃኒት ይዛ የወጣችው ሲል ነበረ። ታዲያ ቤቴ እውነትም ተሳክቶላታል ማለት ነው። በግላጭ እንግዲህ አንደኛ የእህቷን እንደዚህ ያረጋትን ሰው መበቀል ፈለገች። ሁለተኛ ደግሞ ወይዘሮ አለሜን አቶ ጊዜ መሞት እንድምት ስለሚፈልግ ይኸው ወይዘሮ አለሜን ገደልኩ ብላ ቀሪውን ብር እንዲያስተላልፍላት ቀሪውን ብር ካስተላልፈላት በኋላ አቶ ጊዜንም ክዳ ከዛም በኋላ እህቷን ሄዳ እህቷን ማስታመምና ማሳከም ትፈልጋለች ማለት ነው ቤቴ። ታዲያ ወይዘሮ አለሜን ድንገት እንደው የካሌብ አባት መጥቶ ወደ ሕክምና ወስዳት ነፍሷን ካልታደጋት ህይወቷን እስከ ማጣት ድረስ ልደርስ ትችላለች። እና ናቲ እንግዲህ እዚህ ላይ ትልቅ ስህተት ሰርቶ እናቱን አሳልፎ አቶት እና የካሌብ አባት ብዙ ጥረው ግረው ያወጣትን ወይዘሮ አለሜን ከሳት ውስጥ ያወጣትን ግን እሱ አሳልፎ ህይወቷን እንድትነጠቅ የገዛ ልጇ አድርጎታል ማለት ነው። እንግዲህ ቀጣይ ክፍል ምን ይፈጠራል የሚለውን እንግዲህ ይዤላችሁ መጣ ይሆናል። ወይዘሮ አለሜ ትሞት ይሆን ወይስ በህክምና ድጋፍ ትተርፍ ይሆን? ናቲስ ምን ይሰማው ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬው እዚህ ላይ ያበቃው። በሌላ ቪዲዮ እስከምንገናኝ ድረስ ተሰንብቱ። ባይ ባይ።